በድጋሚ ተመልካቾቻችን እንደምን አምሽታችኋል። ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለእነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። ዲጂታል ቴክኖሎጂ ኢትዮጵያ በኢኮኖሚ ማሻሻያ ትኩረት ከተሰጣቸው 5 ዘርፎች አንዱ ነው። በዚህም አሰራሮች ከእጅ ንክኪ ተላቀው ቅልጥፍናን በሚጨምሩ ዲጂታል ቴክኖሎጂንም እየተተኩ ይገኛሉ። ይህንንም የዲጂታል አገልግሎት በቅርቡ ከጀመሩ ተቋማት መካከል ኢትዮ ጅቡቲ ምድር ባቡር ይገኝበታል። ሪፖርተራችን ሳምሶን ገርሉ ተቋሙ የጀመረውን የዲጂታል አገልግሎት በተመለከተ ቅኝት አድርጓል። ተከታትለን እንመለስ። ዓለም እየተለወጠች እየሄደች ነው የምትገኘው። ታዲያ በዚህ በተለዋዋጭ ዓለም ውስጥ የዲጂታላይዜሽን ሚናው ቀላል የሚባል አይደለም። በተለይ ክፍያዎችን፣ አንዳንድ እንቅስቃሴዎችን በዲጂታል መንገድ መከወን የግድ ይለናል። አሁን የምገኘው የኢትዮ ጅቡቲ ምድር ባቡር ጣቢያ ላይ ነው። ከዚህ እንግዲህ ወደ አንድ ቦታ አጓዛለሁ። እዚህ ጋርም አንድ እንግዳ አሉኝ። ሰላም፣ እንዴት አሉ? ሰላም ነው ወይ? እንዴት ነህ? ደህና ነኝ በጣም። ስለ ዲጂታላይዜሽን እናወራለን። ትኬቱን እንግዲህ የኢቲኬቲንግ ስራ ጀምራችኋል። ኦልሬዲ ወደ ተግባር አስገብታችኋል። ምን ይመስላል የሚለውን በጉዟችን ጭምር እያየነው ነው የምንሄደው አይደል? ሲስተሙን ሎንች ካደረግን ወደ 2500 አካባቢ ቲኬት ቆርጣችሁበታል? ቡክት ተደርጎበታል። ግዴታ ናሽናል አይዲ መያዝ ይጠበቅባቸዋል ማለት ነው? ግዴታ ይጠበቅባቸዋል። የቴሌብር ኤጀንቶችም አሉ፣ የናሽናል አይዲ የሚመዘግቡ ሰዎችም አሉ። እዛ ጋር ናሽናል አይዲውን ይመዘገባል፣ እዛው ጋር ቴሌብር ከሌለው የሚወጣለታል፣ ክፍያውም ይፈጸማል፣ ይቆረጣል ማለት ነው። ሰዓታችን ደርሷል መሰለኝ። ሰዓታችን ደርሷል፣ እንግባ። እንዴት ተመችቶኝ ነው የምጓዘው ማለት ነው? አዎ በጣም ይመቻል። አልጋውና በጣም ይመቻል። ላይ በጣም ደስ ይላል። አክቹአሊ አሁን የጀመርነው የፓሴንጀር ገና ጅማሯችን ነው። ፍራይት ሰርቪሱንም ዲጂታል ወደ ማድረግ እንሄዳለን። የውስጥ አሰራራችንንም ጨምሮ በዲጂታል ነው ሃንድል ማድረግ የምንፈልገው። በቅርቡ ፍራይቱንም ሙሉ አጠቃለን ሎንች እናደርጋለን ማለት ነው። ሰላም ነው። እንዴት ናችሁ? እንዴት ነው? እንኳን ደህና ቆያችሁ። ሰዎች ትኬት ለመቁረጥ ቀድሞ ይመጣሉ፣ ይቆርጡና ደግሞ ለመሳፈር ቀጥሎ ባለው ቀን እንደገና ይመጣሉ። እሱ ነበር እጅግ አስቸጋሪ የነበረው እና አሁን እንግዲህ ይህን ኦንላይን ሲስተም ስንመጣ እንዳልኩ ነው። በስልኮቻቸው ቁጭ ብለው ባነሰ ጊዜ ውስጥ እጅ ላይ ቆርጠህ እንደው ኢቭን እኔ እንኳን መክፈል ባልችል ሌላ ዘመዴ ወዳጄ እንዲከፍልልኝ ማድረግ ሁሉ የምችልበትን አማራጭ ቅድም ታሳየኝ ነበር። እንደ ቴክኖሎጂም ስናየው አሪፍ ነገር ነው። ቤታችን ሆነን ቦክስ ለምናደርግ ምናምን አሪፍ ነገር ነው። ከዚህ በፊት የነበረው ልፋትሽን ነገር ይስ ከልደታ እዚህ ለመምጣት በቃ ወይ ኮንትራት ይዘህ ነው በጣም የሚያስጠላው ምናምን ሆነ። አሁን ቆርጠ ሄደ ድጋሚ ለመመለስ ራሱ ሌላ ወጪ። በእጅ ላይ ባለው ስልክ መቁረጥ ስለምችል እሱ ነገር ጥሩ ነው። እሱ ያ መጉላላት የለውም። የትራንስፖርት ኮስት አታወጣም። ባለበት ቦታ ሆነ ትኬት መቁረጥ ቀላል ነገር አይደለም። እሱ ነገሩ ጥሩ ነው። ይህ የዲጂታል የክፍያ ስርዓት ሰፍቶ አድጎ አሁን ካለበት የተሻለ ደረጃ ላይ ደርሶ እንደምናየው ተስፋ እናደርጋለን። እንግዲህ የኢትዮ ጅቡቲ የምድር ባቡር ከዚህ ባሻገር ከዚህ ሰዎችን ከማመላለስ ባሻገር ደግሞ የመልቲ ሞዳል ስራዎችንም ሌሎች አዳዲስ አገልግሎቶችን ይዞ መጥቷል። እኔ መንገዴን እንቀጥላለሁኝ። ለዛሬ እንግዲህ የነበረኝ ይህን ይመስላል። ቻው። ቀጥለናል። በአዲስ አበባ ላፍቶ አትክልትና ፍራፍሬ መሸጫ ማዕከል በቂ የመሰረተ ልማት ግንባታ ባለመኖሩ ለተለያዩ ችግሮች መዳረጋቸውን በስፍራው የሚገኙ ነጋዴዎች ተናግረዋል። ማዕከሉ በየዕለቱ ሰፊ የግብይት እንቅስቃሴ የሚደረግበት በመሆኑ የሚመለከተው አካል የክረምት ወቅት ከመግባቱ በፊት አስፈላጊውን የማስተካከያ እርምጃ እንዲወስድም ጠይቀዋል። አስተያየታቸውን ኤዶም አማረ እንደሚከተለው አሰባስበዋለች። ይሄ ከባድ ጭቃ ከክፍለ ሀገር ጭኖት የሚመጡት ተረፈ ምርት አለ። ያ ተረፈ ምርቱ አፈሩ በጊዜው ስለማይወገድ ትንሽዬ ዝናብ ከዘነበ
ግቢው በጣም ይጨመላለቃል። ይሄ ከድንች ጋር የሚመጡ አፈሮች አሉ። ከተለያየ ክፍለ ሀገር እቃው ተጭኖ ሲመጣ ተረፈ ምርቱ ነው እንደዚህ በጣም የሚያስቸግረው። ትንሽ ዝናብ ሲዘንብ መንገዱ እንትን ይላል እና የዚህ የፍሳሽ ማስወገጃዎቹ እነሱ ከተሰሩ አሪፍ ይሆናል ይሄ መንገዱ። አሁን ሽንት ቤት በየቦታው አለ፣ 1 2 ቦታ 3 ቦታ አለ፣ ግን በቂ አይደለም። ከህዝቡ አንጻር ሽንት ቤትም አንዳንድ ነገሮችም ውሃን በተመለከተ ነገር የሆነ ትንሽ የሚቀሩት ነገሮች አሉ የሚስተካከሉ በሂደት። ይሄ ትልቅ ገበያ ነው። ካሉት ገበያዎች አዲስ አበባ ካሉት ጠቅላላ ለኢትዮጵያ የሚያከፋፍል ገበያ ስለሆነ ጋርመንት የመሰረታዊ ነገሮቹ እንደታሰበው የሰው ብዛትና አልተመጣጠነም። በጊዜ መኪኖቹ እንዳይገቡ የክራውድድ ሁኔታዎችን ይፈጥራል። ሁለት ደግሞ ኖርማሊ ማንኛውም ተገልጋይ በሰዓቱ ገብቶ መጠቀም እንዳይችል ነገሮቹ መንገድ ችግር በመኖሩ ምክንያት የመስተዋገል ሁኔታዎች ይፈጠራሉ። ለእንግልት ማህበረሰቦቹም ይዳረጋሉ። ጊዜውን በአግባብ እንዳይጠቀሙ ነው የሚያደርገው። ተሸክሞ የሚንቀሳቀሱት አካላት ይወድቃሉ፣ ብዙ ይጎዳሉ። መንገዱ ያው እንግዲህ እንደምታዩት ነው። ይጀመራል፣ ምንም ነገር የለም። ተቸግረናል። ጭቃ አለ። ስንት መኪና እዚህ ጋር ሊወድቅ እየደረሰ ነው በብዛት የምናልፈው። በጣም ተቸግረናል። ዛሬም እንደምታዩት ነው። በሙሉ በቃ ገደል ነው። ከፊት መሞላት አለበት። አስፋልት ልክ እንደዚህኛው መሰራት አለበት። የሚሸት ነገር ሁሉ አለ። እየታመምን ነው የምንገባው። ዞሮ ዞሮ መንገዱም እንደዚሁ እየተቆፈረ ነው። ይህንኑ የነጋዴዎቹን ቅሬታ በተመለከተ ምላሽ የጠየቅነው የአዲስ አበባ ንግድ ቢሮ ችግሮቹን በዘላቂነት ለመፍታት ተጨባጭ ጉዳዮች ላይ እየተሰሩ መሆኑን ገልጿል። በአዲስ አበባ ንግድ ቢሮ የግብይት ዘርፍ ኃላፊ ፍስሐ ጥበቡ የፍሳሽ ማስወገጃ ተገንብቶ በመጠናቀቅ ላይ መሆኑንና በቅርቡ የግቢው መንገድ ስራ እንደሚጀምር ተናግረዋል። ይህ ገበያ ማዕከል እንግዲህ ውስጡ ያሉ ችግሮች ከባለፈው ዓመት ጀምሮ ስንለይና ደረጃ በደረጃ ስንፈታ መተናል። ካሉ ችግሮች አንዱ የውስጥ ለውስጥ የፍሳሽ ማስወገጃ ቱቦ የለውም። እንደዚሁም ደግሞ በታች በኩል ማስፋፊያ የተሰራ ነው የሚገኘው። ከማስፋፊያውም ጋራ የውስጥ ለውስጥ ቱቦቹን ማገናኘት ስራ ይጠበቅ ነበር። እሱን ነው የሰራን የምንገኘው። እንግዲህ ዙሪያውን የቱቦ ቀበራ ስራ ተሰርቶ ተጠናቋል። አሁን የሚቀረው ግቢውን አስፋልት የማድረግና ግቢ ውስጥ ደግሞ ዝናብ በሚዘንብበት ጊዜ እዛ ውሃው ተከምሮ ለጭቃና ግቢ ውስጥ ለሚደረጉ ተረፈ ምርቶች የቆሻሻ ማስወገጃ እንዲኖረው አድርገን እየሰራ ነው የምንገኘው። ስለዚህ አስፋልቱ ነው የሚቀረው። አስፋልቱ ሰርቶ ዲቹ ከተገናኘ በኋላ ችግሩ ይፈታል ማለት ነው። ኃላፊው አክለውም በግብይት ስፍራው ያለውን የመጸዳጃ ቤት እጥረት ለመቅረፍ እየተሰሩ ያሉ ስራዎችን አብራርተዋል። ሌላው እንግዲህ ችግር የመጸዳጃ ቤት ችግር ነው። መጸዳጃ ቤትም በተመሳሳይ በዳር በኩል የተጀመሩ መጸዳጃ ቤቶች አሉ። እሱን አስተካክለን እንሰራለን ብለን ከጽዳትና ውበት ጋራ ግንኙነት ጀምረናል። ሌላው የምንሰራው ስራ በላይ በኩል አሁን ፓርኪንግ መኪና የሚጠቀሙበት በጥጉ በኩል አንድ ክፍት ቦታ አለ። እሱኛውን ቦታ ለኮምፖስት ለይተናል። ተረፈ ምርቶችን አንድ ቦታ ላይ ሰብስበን እዛው ግቢ ውስጥ ስራ እድልን ፈጥሮ ግቢ ውስጥ አንዱ የቆሻሻ ምንጭ የሆነውን ከአትክልትና ፍራፍሬ የሚሰበሰቡ ተረፈ ምርቶች ወደዛ ማዕከል ውስጥ ገብተው ለተለያዩ አገልግሎቶች እንዲሁ ሪሳይክል እንዲሆኑ ስራ እየሰራን ነው የምንገኘው። ስለዚህ አጠቃላይ ግቢው ከጥቂት ወራቶች በኋላ ተጠናቆ በጣም ዘመናዊ በሆነ መንገድ ስራ ይጀምራል ብለን ነው የምናስበው። ተመልካቾቻችን አሁን ደግሞ ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ነው የምናልፈው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ128 ብር ከ35 ሳንቲም እየገዛ በ130 ብር ከ92 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች ተከታትለን እንመለስ።
ተመልካቾቻችን ከኢቲቪ 57 ለምሽት ያዝንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።